ዛሬ በዚህ ቪዲዮ ራስን ስለመውደድ እንዲሁም ደግሞ ራስን ስለማክበር ለራስ ለሚሰጥ ፍቅር ለራስ ለሚሰጥ ክብር ነው የምናለው። በእርግጠኝነት የዚህ ቪዲዮ ሀሳብ ፍሬሙን በደንብ ከተረዳችሁትና ህይወታችሁ ላይ ተግባራዊ ማድረግ ከቻላችሁ ለራሳችሁ ያላችሁ ፍቅር፣ በራሳችሁ ላይ ያላችሁ እምነት፣ ራሳችሁን የምታከብሩበት ሁኔታና የምትኖሩለት ነገር ለማግኘት የምታደርጉት ጉዞ ላይ ያላችሁን ሂደት በእጅጉ መልካም ያደርጋል ማለት ነው። ብዙ ሰዎች የብዙ ችግሮቻቸው ትልቁ መነሻ አውቀውትም ይሁን ሳያውቁት ራሳቸውን አይወዱም። ውሸት ነው። ብዙ ሰው ራሱን የሚወድ ይመስለዋል። ብዙ ሰው ራሱን የሚያከብር ይመስለዋል። ብዙ ሰው በቃ በጣም ራሱን የሚንከባከብ ይመስለዋል። በጣም ራሱን የሚያፈቅር ይመስለዋል። ወይንም ደግሞ ራሱን የሚወድ ይመስለዋል ብዙ ሰው። የሚገርማችሁ የህይወታችሁ አብዛኛው ብልሽት፣ የህይወታችሁ ውድቀት፣ የምትፈልጉትን ስኬት ያለማግኘት ትልቁ ችግር፣ ዛሬም ማሸነፍ ያለመቻል ትልቅ ድክመት። ምክንያቱም ዛሬም ማሸነፍ ነው ህይወት። ዱባይ ነገ እንጂ ዛሬ የለም ይላሉ። ሱቅ ውስጥ ስትሄዱ፣ ሁሌም ስትሄዱ ያው ዱባይ ነገ እንጂ ዛሬ የለም ስለሚላችሁ ጥቅሱ መሰረት አድርጎ የተነሳው የሌለውን ነገ ነው። ብዙ ሰዎች ግን ነገ አለኝ እያሉ እንትን ይላሉ። ከዚህ ተራ ጥቅስ እንኳን ነገ እንደሌለ እርግጠኛ መሆን ይቻላል። ህይወት ዛሬ ነው። ዛሬን ለማሸነፍ በምትሄዱበት ሂደት እንኳን ዛሬያችሁን ዊን አድርጋችሁ ፕሮዳክቲቭ የሆነ ውጤታማ የሆነ ውለውላችሁ ወደሆነ ቁም ነገር እንዳትመጡ፣ የምትወዱትን ነገር እንዳትሰሩ፣ ባላችሁ ነገር ተደስታችሁ የሆነ አቅም እንዳትፈጥሩ ያሰራችሁ እመኑኝ ራሳችሁን ስለማትወዱ። ብዙ ሰዎች ስንመለከታቸው ራሳቸውን የሚወዱ ይመስለናል። ዋው እሱ እኮ ራሱን ይወዳል እንላለን እኛም በድፍረት ማለት ነው። ኢቭን ስለ ሰዎች ስሜት በድፍረት የምናወራበት ዘመን ላይ ደርሰናል። የሚገርማችሁ ይሄን ሁሉ የምታደርጉት ስለ ራሳችሁ ደስተኛ ያልሆናችሁት፣ ስራችሁ ያልተሳካላችሁ፣ ከልጆቻችሁ ጋር ያልተደሰታችሁት፣ አሁን ባላችሁበት ሁኔታ ላይ ውጭ ሀገር ሰራተኛ ሆናችሁ እየኖራችሁ ሊሆን ይችላል። ኢትዮጵያ ውስጥ ስራታችሁ ተቀምጣችሁ ሊሆን ይችላል። ትምህርታችሁን የተማራችሁ ካምፓስ ልትሆኑ ትችላላችሁ። ያላችሁን ነገር አመስግናችሁ ያላችሁበትን ሁኔታ ኢንጆይ አድርጋችሁ መኖር ያልቻላችሁት፣ ብቸኝነት የሚያጠቃችሁ፣ ድባቴ የሚያጠቃችሁ፣ ከዚህ ለማምለጥ በተለያዩ ሰዎች ውስጥ የተደበቃችሁት ራሳችሁን ስለማትወዱ። ሰዎች ሌላም ሰውም ራሱን ይወዳል እሱ እንላለን። ራስን መውደድ ማለት ቆንጆ ሆኖ ጥሩ ሽቶ ተጠቅሞ መውጣት አይደለም። ራስን መውደድ ማለት ውብ የሆኑ ልብሶችን ጭራሽ የቆሸሸ ልብስ አለመልበስ ወይንም ደግሞ ንጹህ ልብስ ሁሌ ለብሶ መታየት አይደለም። እንደዚህ አይነት ሰው ራሱን ይወዳል፣ ራሱን ይንከባከባል እንላለን። ትልቁ ራስን መውደድ፣ ትልቁ ራስን መንከባከብ ግን አንሶላ ንጹህ ስለማድረግ ነው። አንተ ራስህ ከራስህ ጋር ብቻ የምታየውን ዓለም ስለማስዋብ ስለመንከባከብ ነው። የባህር ከፍተኛ የሆነ ለብቻ የምታሳልፈው ጊዜ ካለ እሱን ጊዜን እንዴት ትጠቀመዋለህ የሚለው ነገር ነው ዋጋ የሚሰጠው ራስን በመውደድ ህግ ውስጥ እንጂ ለስራ ስትወጣ ሰዎች የሚያዩልህና ዋው እሱ ስራ ቦታ ያለው አክት በጣም ጎበዝ ነው፣ ታታሪ ሰራተኛ ነው፣ ስራውን በአግባቡ ይፈጽማል፣ ይሄ ማለት ለራሱ ክብር አለው፣ ራሱን ይወዳል የሚሉ አይደል። እሱ ድራማው ነው። ማክስ ይወልቃል እኮ ብቻህን ስትሆን የሚሰማ ባዶነት አለ። ከዚህ ባዶነት የምትሸሸው በፍጹም ልብ ራስን ስትወድ ነው። ስለዚህ ዛሬ የምናወራባት ቶፒክ በጣም ፓወርፉል የሆነ ቶፒክ ነው ማለት ነው። ራሳችንን በህይወታችን ባለንበት ጉዞ ላይ ወደ ሆነ ከፍታ ላይ ማምጣት የምንችለው የራስን መውደድ ዋጋ ስናውቅና ራሳችንን መውደድ ስንጀምር። ምድር ላይ ያለ ነገር ሁሉ ይስተካከላል ሰው ራሱን መውደድና ማክበር ከጀመረ። እንዴት? የመጀመሪያው ትልቁ ጉዳይ ሰዎች ራሳችንን ለመውደድ በምናደርገው ሂደት ውስጥ ልናደርገው የሚገባ ጉዳይ ጥንካሬያችንና ድክመታችንን መለየት ነው። ይህ ነገር የህይወታችንን አብዛኛውን ችግር ስለሚፈታ ማለት ነው። ከዚህ በፊት ቪዲዮ ላይ ብዙ ነገር ብያችኋል። ጠይቁ፣ የምታውቁትን ወዳጃችሁን ሂዱና ጠይቁ፣ ጓደኛሽን ጠይቂ። ሶሻል ሚዲያ ላይ ይሁን ዋቴቨር፣ ስራ ቦታ ላይ ይሁን ሂደሽም አረብ ሀገር የምትኖሪ ከሆነ ማዳምንም ሊሆን ይችላል። እሷ ያላት እይታ አለ ስላንቺ፣ ፍቅረኛሽ ያለው እይታ አለ ስላንቺ። ሶሻል ሚዲያ ላይ ፖስት ስታደርጊ አሁን በደንብ የምታወሩት የተግባባሽው ጓደኛሽ ስላንቺ ጥሩ የሆነ የራሱ የሆነ እይታ አለው። ቤተሰቦች የራሳቸው የሆነ እይታ አላቸው። አንቺ ራስሽ የራስሽ የሆነ እይታ አለሽ። ተማሪዎች ሆናችሁ ትምህርት ቤት ጓደኞቻችሁ የሚያዩአችሁ የራሳቸው የሆነ እይታ አለ። ሰፈሩ ሱቅ ውስጥ የሚያያችሁ የራሱ የሆነ እይታ አለው ያ ሰው። ይሄ የባህር ላይ እንዲሁም የተለያዩ ቦታዎች ላይ የትኛውም አይነት ህይወት ውስጥ ብትገኙ በዙሪያችሁ ያሉ ሰዎች፣ ቤተሰቦቻችሁ፣ የስራ ባልደረቦቻችሁ፣ የትምህርት አብሯችሁ የሚማሩ ሰዎች ወዘተ፣ ሶሻል ሚዲያ ጓደኞቻችሁ፣ ፍቅረኛችሁ የራሱ የሆነ እናንተን የሚያይበት ወይንም እሷ እንደዚህ ናት ወይንም እሱ እንደዚህ ነው ብሎ የወሰነው ጉዳይ አለ። እሱን ነገር ጠይቁ። እኔ ምን አይነት ሰው መስልሃለሁ በሉ። ድክመቴ ምንድን ነው ብላችሁ ጠይቁ። ጥንካሬ ምንድን ነው ብላችሁ ጠይቁ። በዚህ ሁሉ ሂደት ውስጥ ማለት ነው ሰዎቹ የሚነግሯችሁን ስትሰሙ ትገረማላችሁ።
ጥንካሬያችሁ ብለው ሲነግሯችሁ ኢቨን ኢፍ እናንተ የበታችነት ስሜት የሚሰማችሁና ጎዶሎ ነኝ በዚህ ጉዳይ ብላችሁ የምታስቡት ጉዳይ ሊሆን ይችላል። እንዴ በዚህ ጉዳይ ጎዶሎ አይደለም እንዴ ብላችሁ ነቃ ብላችሁ ለራሳችሁ ክብር ሰጥታችሁ በራስ መተማመናችሁን ጨምራችሁ እንድትሄዱ ያደርጋችኋል። ይሄን ስትጠይቁ ማለት ነው። ጠንካራ ነኝ ብላችሁ በታወራችሁበትና ከኔ በላይ በዚህ ጉዳይ ማንም አያውቅም ብላችሁ በሞታችሁበት ጉዳይ ላይ ባነሳችሁበት ጉዳይ ላይ ደግሞ የዚህ ድክመት አለባችሁ ሲላችሁ አንድ ወገን ደግሞ እንዴ ለካ እኔ ራሴ እንደዚህ አስባለሁ ይሄ ድክመት አለብኝ እንዴ ብላችሁ ከእውርነታችሁ ከጋረደባችሁ ኢጎ ወይንም እኔ አውቃለሁ ባይነት የራስ ኩራታችሁ ከሸፈነው ነገር እንድትጠሩ ያግዛችኋል። ባጭሩ ንጹህ መስታወት ትሆናላችሁ። በየቦታው ነጠብጣቦች አሉ፣ የተለያዩ ድክመቶች ማለት ነው። በየቦታው ያለ ነጠብጣብ መስታወት ላይ የተለያየ ድክመት አድርጋችሁ አስቡት። ሰዎችን ስለ ድክመታችሁ ጠይቃችሁ ድክመትና ጥንካሬያችሁን መለየት ራስን መውደድ በሚለው ቶፒክ ላይ ወደ ምን ያመጣችኋል? ንጹህ የተወለወለ መስታወት አለ አይደል? ወደዛ ውበት ነው የሚያመጣላችሁ። እንድታንጸባርቁ ያግዛችኋል። ህልማችሁ እንድታሳኩ ያግዛችኋል። ራሳችሁን እንድታከብሩና እንድትወዱ ያግዛችኋል። ድክመታችሁን ስትለዩ፣ ጥንካሬያችሁን ስትለዩ ሰዎች ስለእናንተ እሷ ማነች ብለው የሚያስቡት ወይንም እንደዚህ ናት ያሏችሁን ስታውቁ በሶሻላችሁ ላይ ባላችሁበት ቦታ ላይ ንቁ የሆነ ማንነትን ትላበሳላችሁ። የምታደርጉትን ነገር በደንብ ታውቃላችሁ። በራሳችሁ ላይ ሙሉ እውቀት ይኖራችኋል፣ ሙሉ መረዳት ይኖራችኋል። ማንም አያታላችሁ። ምን መስራት እንዳለባችሁ ታውቃላችሁ። ለመወሰን ልክ ይህንን ስትለዩ ለመወሰን አትቸገሩም። ልክ ይህንን ስትለዩ ምን መስራት እንዳለባችሁ ለማወቅ አትቸገሩም። ልክ ይህንን ስትለዩ በራሳችሁና በስራችሁ በሙያችሁ እንዲሁም በፓሽናችሁ ልታሳኩት በምትፈልጉት ጉዳይ በቤተሰባችሁ፣ በፍቅረኛሽ፣ በውሏችሁ፣ ባዳራችሁ በሁሉ ነገር አመስጋኝ ትሆናላችሁ። አማራሪነት ከእናንተ መወገድ ይጀምራል። ድክመትና ጥንካሬውን የማያውቅ ሰው ከሌሎችም ጠይቁ። ማህበረሰቡ ወይንም በዙሪያው ያለበት ህይወቱ ወይንም በአካባቢው ያሉ ሰዎች እሱ ነው ብለው የሚያስቡትን ያላወቀ ሰው ጤናማ አይደለም። በራሱ ላይ ንቃት የለውም። አዌክን አይደለም። ገባ አይደለ? ስልክህ እንኳን አሁን ኤአይ የምትጠቀሙ ሰዎች ሊኖሩ ይችላላችሁ። ቻት ጂፒቲ ሊኖሩ ይችላል። ኢቭን ዩቲዩባችሁ፣ ቲክቶካችሁ እንኳን ፎር ዩ ፔጁ አለ አይደለ? ስክሮል ሲደረግ ወይንም ቻት ጂፒቲ ላይ ላይክ ሰርች ሂስትሪያችሁ ወይንም ኩዌሽን ኤንድ አንሰራችሁ ጥያቄና መልሳችሁ ሂስትሪ አለ አይደለ? እሱ እንኳን ስለእናንተ በደንብ ይነግራችኋል። አይደለም ግለሰቦችን መጠየቅ ቀርቶ ማለት ነው። እኔ አንዲት ሴት ብትመቸኝና በውዳት ሜንታሊቲዋ ምንድነው ብዬ ማጥራት ከፈለኩኝ ጎግል ሰርቾቿን ማንበብ በቂ ነው። ምን ታስባለች? ምንድነው የሚያስጨንቃት? የሴኩሪቲዋ ምንድነው? ምን ላይ ታተኩራለች? በራሷ ትተማመናለች የሚለውን በሙሉ ለማወቅ ያግዘኛል። እንኳን በዙሪያችን ያሉ ሰዎች ፓወርፉል የሆነ የሰው ልጅ እኛም በደንብ የሚያስተውል ስሜታችንን የሚረዳው ቀርቶ ስልኮቻችን እንኳን ብዙ መረጃ ስለኛ እንድናውቅ ማገዝ ይችላሉ። ስለዚህ ወደ ራስ መመልከት፣ ድክመትና ጥንካሬ መለየት በደንብ ያስፈልጋል ማለት ነው። ራሱን የሚወድ ሰው ድክመትና ጥንካሬውን በደንብ ያውቃል። ለምን? በማይችለው ነገር ላይ እችላለሁ ብሎ መዋረድን አይፈልግም። በሚችለው ነገር ላይም አልችልም ብሎ ቀርቶ የሚፈልገው ስኬት ላይ ሳይደርስ መቅረት አይፈልግም። ሰው በራሱ ላይ የነቃ ሰው ነው። ይህ ሰው ራሱን የሚወድ ሰው በአካባቢው ያሉ ሰዎች ስለሱ ምን አይነት ምልከታ እንዳላቸው ጥናት ይሰራል እንጂ ስነልቦና ማጥናቱ አለብኝ ነው ሳይኮሎጂ ለማወቅ እያለ የዩቲዩብ ቪዲዮ አይከፍትም። የሰዎችን ስነልቦና ለማጥናት ትወደኛለች አትወደኝም፣ ታፈቅረኛለች አታፈቅረኝም እያለ ስለሌሎች ለማወቅ ሲበረብር አይቆይም። ሲጀመር ራሱን ያላወቀ ማንንም አያውቅ። ኢቭን ራሱን ያላወቀ እግዚአብሔርን እንኳን አያውቅ። የታወቀ ማንነት ያለው ሰው ነው የአምላኩን ትሩፋትና በረከት መርዳት የሚችለው። ስለዚህ ድክመትና ጥንካሬ መለየትና በራስ ላይ ከፍተኛ የሆነ ሪሰርች ያደርጋል ራሱን የሚወድ ሰው። ወደ ሁለተኛው ሐሳብ ደግሞ ሁለተኛው ጉዳይ ራሱን የሚወድ ሰው አካሉን በሚገባ ይንከባከባል፣ ይጠብቃል። በሚገባ አካሉን ይንከባከባል፣ ይጠብቃል። ራሱን የሚወድ ሰው በምንም አይነት ተአምር አይንዘላዘልም፣ ራሱን አይረሳም። አስቀያሚ ሽታ ጠረን ከሰውነቱ እስከሚወጣ ድረስ ራሱን አይዘፈዝም። ተስፋ የቆረጡ ሰዎች ዋነኛ መለያቸው ምንድነው? ሁሌም ቢሆን ጫማቸው ይሸታል፣ ልብሳቸው ይሸታል፣ ጥፍራቸው ያርጋል፣ አይቆረጡትም፣ ውስጥ ቆሻሻ ነው። ከእናንተ ጋር ባላቸው ግንኙነት አፋቸው ይሸታል። ተስፋ የቆረጡ ሰዎች ባህሪ ይህ ነው። ራሳቸውን የማይወዱ ሰዎች ባህሪ ይህ ነው። ሰው ምን ዋጋ አለው ትለኝ ነበር አያቴ። አንተ ልጅ ኳስ ተጫውቼ ልጅ ሆኜ ስመጣ 8ኛ ክፍል 7ኛ ክፍል እያለሁ ነውና አንተ ልጅ ዝም ብለህ ውሃ ደፍተህ ነው የገባኸው ና ታጠብ ትለኝና ታስታጥበኛለች። ከዛ በኋላ የዛን የምታጠበው ሻወርም ወስዶ በሳምንት 2 ቀን 1 ቀን ወዘተ ነው። ከዛ ምን ልብስ ስቀይር ሁሌ ቆንጆ ቆንጆ ልብሶች ለብሳለሁ፣ በየቀኑ ቀያይራለሁ ምናምን በቃ። ከዛ ምን ትላለች? ምን ዋጋ አለው ልብስ መቀየር ሰውነት ንጹህ ካልሆነ? እያንዳንዱ ልብስ በቀየርክበት ቅጽበት አንተም ገላህ አብሮ ይታጠብ እንጂ ትለኝ ነበር።
ከትምህርት ቤት ስንመጣ በግዴታ ካልሲያችንን አጥበን እናድር ነበር። እነዛ ልማዶችና ሀቢቶች አሁን ላይ አካባቢ ንጹህ እንዲሆን ረድቶኛል። ኢቭን ሰውነታችሁ እንኳን የሳሙና እስከማያስፈልገው ድረስ የመጥራት ሁኔታ ላይ ልደርሱ ትችላላችሁ። በእውነት የምሬን በእውነት አሁን አንድ ጂም የሚሰራ ሰው በየቀኑ ሳሙና ሊጠቀም አይችልም። በየቀኑ ጂም ቤት ይሄዳል። በሳምንት 3 ቀን 2 ቀን ሳሙና ቢያገኘው። እንዲሁም ደግሞ መታጠብን ልማዱ ያደረገ ሰውና ስለሚበላው ነገር የሚጠነቀቅ አካሉን የሚንከባከብ አሁን ሁለተኛ ላይ ያነሳነው ርዕስ አለ አይደል? ሰው ስለ አካሉ ሲንከባከብ ንጽህና ሲባል ባይዘው መታጠብ ብቻ አይደለም። እዛ ላይ ፎከስ ስላደረኩ ጥሩ መዓዛ ያለው ነገር በመጠቀም ብቻ አይደለም። ስለምትበሉትም ነገር መጠንቀቅ ያስፈልጋል። አይ ነው በዚህ ሰዓት ከባድ ነው። የተገኘው መብላት ነው የሚያዋጣው። ሀገራችን ችግር ላይ ነች። እንዲሁም ደግሞ ኑሮ እየተወደደ ነው ወዘተ። ግድ የለም ከመወደዱ ጋር አብሮ እኛም ራሳችንን ውድ እያደረግን ተፈላጊ እያደረግን አቅም እየፈጠረን እናርጋለን። ችግር የለውም። ምድር ላይ ምንም አይነት ችግር ይምጣ ከችግሩ ጋር ራሳችንን አስማምተን አሸናፊዎቹ ነን ነው ማለፍ የምንፈልገው። በዘመኑ ችግርን ያልቀመሰ ማንም የለም ምድር ላይ። ቅዱስ መጽሐፎቻችን ላይ ያሉ ሰዎች ሊሆኑ ይችላሉ። አባቶቻችን፣ እናቶቻችን፣ ጥንታዊ ሰዎች እኛን እዚህ እንድንደርስ ያገዙን በደርላይኖቻችን በሙሉ የራሳቸውን መከራ ቀምሰዋል። እኛም ይሄ ትውልድ የደረሰበት የራሱ የሆነ ዘመን አለው። ዘመኑን አሸንፈው ዋሽቶና መስሎ ማለፍ አለበት። ስለዚህ ስለምትበሉት መጠንቀቅ መቻል አለባችሁ። ስለምታጌጡበት ነገርም መጠንቀቅ መቻል አለባችሁ። ኤቭሪቲንግ ወደ አካላችሁ የሚገባ በምግብ ሊሆን ይችላል፣ ንጽህና ሊሆን ይችላል፣ ወደ አእምሯቸው የሚመጡ ሀሳቦች ሊሆኑ ይችላሉ። እነሱን መዝኖና የራስን ተፈጥሮ አውቆ ብለር ታይፕን በማወቅ ሊሆን ይችላል። ከራስ ማንነት ጋርና እንዲሁም ከምትሰሩት ስራ ጋር ያላችሁ አለባበሳችሁን ከዛ ጋር አታች ማድረግ ትችላላችሁ። ኢቭን ከፍቅረኛችሁ ጋር ያላችሁ ግንኙነት እንዴት መሆን እንዳለበት ሁሉ መወሰን መቻል አለባችሁ። ያኔ ላይ ራሳችሁን ስትንከባከቡ አካላችሁን ስትጠብቁ፣ አካላችሁን ስትጠብቁ ማለት በአካላችሁ ላይ መንፈሳችሁም ይንቀሳቀሳል። ስለዚህ ከክፉ ነገር ራሳችሁንም ስትጠብቁ ማለት ነው በሌላ ቋንቋ። ኢቭን ለሰዎች ሁሉ ራሳችሁ እንደምትወዱና ሞገስ እንዳላችሁ መንጸባረቅ ይጀምራል። አንደበታችሁ ጣፋጭ ነው። ስለዚህ ራሱን የሚወድ ሰው ስለ አካሉ ፈጽሞ አይተኛም፣ አያንቀላፋም። አካሉን እንደ ቤተ መቅደስ ነው የሚይዘው። ቤተ መቅደስ በጥሩ መዓዛው እናውቀዋለን አይደል? በመልካም ዜማው እናውቃለን አይደል? ቤተ መቅደስ እንዲሁም ቤተ መቅደስ ላይ መልካም የሆኑ መዓዛዎች፣ መልካም ከሆኑ ሀሳቦች፣ መልካም ከሆኑ ዝማሬዎች ጋር ነው አይደል የምናውቀው። በተመሳሳይ ራሱን የሚወድ ሰው አካሉን እንደ ቤተ መቅደስ ቆጥሮ ጥሩ የሆነ መዓዛን ያላብሰዋል፣ ይንከባከበዋል። ቤተ መቅደስ ውስጥ ሰዎች የማይገቡበት ድብቅ ቦታ እንዳለ በተመሳሳይ ከራሱ ጋር የሚገናኝበት ድብቅ የሆነ የልብ ብርሃኑን የሚያገኝበት መገለጥ ላይ የሚደርስበት በራሱ ላይ የነቃ ማንነትን አይምሮን በመጠበቅ በመንከባከብ ማምጣት ይችላል። ራሱን የሚወድ ሰው ልክ እንደ ዜማው እንደ መዝሙሩ አምላኩን እንደሚያመሰግነው መልካም ሀሳቦች ብቻ ቤተ መቅደስ ውስጥ እንደሚነገሩ እንደሚዜሙ ልክ እንደሚሰበኩ በተመሳሳይም ራሱን የሚወድ ሰው አካሉን እንደ ቤተ መቅደስ ስለሚቆጥር በቃ ላይክ ወደሱ የሚመጣውን ነገሮች ሁሉ መልካም ወዳሉበት ቦታ ነው ሰራውንዲንጉን የሚከበው። በዛ መንገድ ነው ራሱን የሚዋጀው። ስለዚህ አካልን መጠበቅ ሲባል መንፈስንም ከክፉ ነገር መጠበቅ፣ ነፍስንም መጥፎ ከሆኑ ወይንም ደግሞ ተፈጥሮን ከሚጻረሩ ነገሮች መጠበቅ ያስፈልጋል ማለት ነው። አካልንም መንከባከብ ያስፈልጋል፣ ንጽህናንም መጠበቅ ያስፈልጋል ማለት ነው። ወደ ሶስተኛው ሀሳብ ደግሞ እንግባ። ሶስተኛው ባውንደሪ ያለው ራሱን የሚወድ ሰው እሺ አትበሉ በሚል የዩቲዩብ ቪዲዮ ገብታችሁ ይዩት። በዚህ ቪዲዮ በደንብ አስረድቻችኋለሁ ስለዚህ ጉዳይ። ራሱን የሚወድ ሰው ባውንደሪ ያለው ለራሱ በጣም ክብር ስላለውና ራሱን ስለሚወድ ወንጀል የሆኑ ጉዳዮች ላይ በሼም አይገባም ዘመዴ ነው ብሎ። እንዲሁም ደግሞ ባንክ ቤት ስለሚሰራ በይሉኝታ ዘመዱ መጥቶ እንድበደር ላይ ከአንተ ስታፍ ስለሆንክ በቃ ሎን እንደወስድ እንትን በልልኝ፣ ሎን ወስደህ አበድረኝ ወይንም ደግሞ እኔ እንድበደር ተያዥ ነኝ ሲለው እሺ እያለ አይፈጥንም በሼም። ያ ሰው እንደማይሰጠው እያወቀ ባህሪው የተበላሸ እንደሆነ እያወቀ ለራሱ ክብር ያለው ሰው ራሱን የሚወድ ሰው ሌሎች እንዲወዱኝ ብሎ አይጋጋጥ። ለምን? ራሱን ይወዳላ። ራሱን መውደድ ይቻላል። ሌሎች ቢወዱት ምን ይደንቀዋል? ለራሱ ጊዜ ይሰጣል፣ ራሱን ያከብራል። ባውንደሪ ያለው ማንም አይዘውረውም፣ ማንም አያሽከረክረውም። ብዙ ሰዎች ራሳቸውን አይወዱምና ሰዎች እንዲወዷቸው ስለሚፈልጉ ሁሉም ነገር እሺ ይላሉ። እንዲያደርግልኝ እኔ ፍቅር ስትለው እሺ፣ እንዲያደርግልኝ እኔ ፍቅር እሺ። የማያደርግላት ነገር የለም። ፋይናሊስ ያጣታል። ለምን? ኢንሴኪውርድ እንደሆነና እሷን ላለማጣት ምንም እንደሚያደርግ ትመለከታለች። ያኔ ምን ይፈጠራል? ራሱን ላለማጣት እነዚህን እኮ አላደረገም፣ የራሱን ንጽህና አልጠበቀም፣ ቆንጆ ለብሶ አልመጣም ዴታችን ላይ፣ ቤተሰቦች ጋር ሲመጣ በመኪና አልመጣም። እኔ ግን የዳይመንድ ቀለበት ገዝተህ ስጠኝ ስለው
ለራሱ መኪና ያልገዛ ሙትቻ ለኔ ቀለበት አመጣ። ይሄ ማለት ይህ ወንድ ነው ህይወት ውስጥ የመጣው ጀስት በቃ እኔን ህይወት ለማሻሻል ነው እንጂ አብረን ከፍ ለማለት የተፈቀርን አይደለንም። ስለዚህ ልጠቀምበት ብላ ወይንም ትበዘብዛለች። ይሄ ምስኪን ሞኝ ነው አይሆነኝም ወንድ አይደለም ብላ ንቃም ታልፋለች። ለምን? ራስን ስለማትወድና ባውንደሪ ስለሌለ ሰዎች የጠየቁህን ነገር ሁሉ በማድረግ ውስጥ ፍቅርን፣ መወደድን ለማግኘት ትሞክራለህ። ይሄ ደግሞ ከፍተኛ የሆነ የበታችነት ስሜት ያለበት ሰው፣ ራሱን የማያከብርና ራሱን የማይወድ ሰው ባህሪ ነው። ስለ ጊዜው ግድ አይሰጥም። ባውንደሪ የሌለው ሰው ማንም ሰው ና ባለው ሰዓት ደውሎ እሺ እያለ ነው የሚሽከረከረው። እንደፈለጉ ሰዎች ይዘውሩታል። እሱ በሌለበት እሱ እኮ ያደርገዋል ተብሎ ተወስኖ ይጠብቀዋል። ባውንደሪ የሌለው ሰው፣ ራሱን የማይወድ ሰው። ስለዚህ ህይወታችሁ ላይ ባውንደሪ ገደብ ያስፈልጋል ማለት ነው። ራሱን የቻለ ቀይ መስመር ያስፈልጋል። ሌሎች ሰዎችን የማታስነኩት ሂደት ያስፈልጋል። ስለዚህ ሀሳብ እንደውም በዚህ ቪዲዮ በደንብ ታገኛላችሁ፣ ገብታችሁ መመልከት ትችላላችሁ። ሌላኛው አራተኛው ጉዳይ ደግሞ ምንድን ነው? ራሱን የሚወድ ሰው ራሱ ላይ ነው ነገሮችን ሁሉ ዋጋ የሚያወጣው። ለራሱ ቅድሚያ ይሰጣል። ሌሎችን ለማስደመምና በሌሎች ተቀባይነትን ለማግኘት ብሎ ያለውን ነገር በሙሉ ከማውጣቱ በፊት በራሱ ራሱን ተቀባይነት ለማግኘት ዋው ራዌል ትችላለህ ብሎ ለራሱ ለማስመስከር በእርሱ ዓለም ላይ ክብሩን ለመጨመር ለራሱ ያለውን ሰልፍ ስቲሙን በራስ መተማመኑን በራሱ ላይ ያለውን እምነት ለማሳደግ ሲል ብዙ ነገሮችን ቻሌንጅ ያደርጋል፣ ይማራል፣ አዲስ ስኪል ያውቃል። ሀሳብ አይንቅም። ራሱን የሚወድ ሰው ሁሌም ይማራል፣ ራሱ ላይ ኢንቨስት ያደርጋል፣ አይተችም፣ አልባሌ ነገሮችን አይናገርም። ሶሻል ሚዲያ ላይ የገባ በየቦታው ገደል ግቡ ያለ ኮሜንት አይሰጥም። ክብር አለው አለ ራሱን የሚወድ ሰው ያውቃል፣ ንቁ ነው። ገባ በጣም ስለ ራሱ ኢንቨስት ያደርጋል። ኢነርጂውን አያባክንም። በመሳደብ ሌሎችን በልጦ በመገኘት ነው ማሸነፍን የሚፈልገው እንጂ ሌሎችን በመተቸት በመሳደብ በማምጠልጠል እሱ ህይወት ውስጥ የሚመጣ ደስታ የለም። ራሱን የሚወድ ሰው ይህን ስለሚያውቅ ባይዘው የራሳቸውን የማይወዱና ስለ ራሳቸው የማያውቁ ምድር እንዴት እንደምትሰራ የማይገባቸው ብቻ ናቸው በአደባባይ የሚሳደቡት ማንንም ይሁን እንጂ ይህ የገባቸው ሰዎች አይሳደቡም። ኢቭን ኢፍ ቢናደዱ መጥፎ ነገር ስታደርጉ ቢመለከቱ እንኳን እነሱ ጥሩ በመስራት ነው ፕራይዙን ወስደው እናንተን የሚያሳፍሯችሁ። በልጦ መገኘት እሱ ነው። የምትጠሉትን ነገር ተቃራኒውን ውጤታማ እንደሆነ ማስመስከር መቻል ማለት ነው። አንዳንድ ሰው ሌሎችን በመሳደብ ነው የራሱን ዝና ከፍ የሚያደርገው። አንዳንድ ሰው ስለ ሌሎች በማውራት ነው የራሱን እውቅና ከፍ የሚያደርገው። ይሄ ወደ ባዶነት ያመጣል። አቴንሽን የመፈለግ ቫሊዴሽን የመፈለግ ራስን ወደ መጥላት የበታችነት ስሜት። ነገር ግን ሰዎች ጋር ስትቀርቡ ራሳችሁን እንደምትወዱ አክት ወደ ማድረግ አደገኛ ወደ ማስመሰል ማንነት ይወስዳችኋል። ስለዚህ ራሱን የሚወድ ሰው ራሱ ላይ ኢንቨስት ስለሚያደርግ፣ ስለሚማር፣ ስለሚያጠና፣ አንደበቱን ስለሚያሰለጥን፣ ለራሱ ክብር ስላለው፣ የማይገባ ቦታ ስለማይገኝ ራሱ ላይ ኢንቨስት ያደርጋል አይደል? እንደ አራተኛ ላይ ስለዚህ የማይገባ ቦታ አይገኝም። ስለ ሰዓቱ ስለ ጊዜው ግድ ይሰጠዋል። ና ባሉት ቁጥር አይሮጥም፣ አይበርም። አናላይዝ ያደርጋል። ቤተሰቦቹን አታች አድርጎ ስለጀመረው አዲስ ስራ ያስባል። አዲስ ህይወቱ ላይ የመጣውን ሰው አናላይዝ ያደርገዋል። የሆነ ነገር ይሰራበታል፣ ይመለከተዋል፣ ያጠነዋል። ቶሎ አይወስንም፣ በስሜት አይነዳም። ለምን? ራሱ ላይ ዋጋ ከፍሏል። ባውንደሪ ያለው ቅድም ብለናል። ተረዳችሁ? ስለዚህ ራሱ ላይ ኢንቨስት ያደርጋል። ጊዜውን ያላግባብ አያጠፋም። አዳዲስ ስኪሎችን ይማራል። ሌሎችን በመሳደብና በማብጠልጠል ጊዜውን አያጠፋም። እንደውም ከዛ የተሻለ የሚወዱትንም የሚጠሉትንም አመሰግናለሁ፣ ጥሩ ነገር ሰርታል፣ በርታ፣ መልካም፣ ጊዜው ሲደርስ እግዚአብሔር ይፈርዳል እያለ ነው የሚያልፈው። አንደበቱንና እጆቹን ሁሉ አሁን እንግዲህ ሶሻል ሚዲያ ስለሆነ እጆቹን እንበል እንግዲህ እጆቹን ሁሉ ስድብ አያሰለጥንም። ስድብ ለመጻፍ ሁሉ እጆቹ አይታዘዙለትም። አይ ወንድሜ አዝኛለሁ ላንተ፣ እግዚአብሔር ይደርስልህ፣ ልቦና ይስጣችሁ ብሎ ነው የሚያልፈው። እንደ ጥንት ኢትዮጵያውያን ማለት ነው። እግዚአብሔር ልቦናውን ይስጥ ነው የሚሉት። አለቀ። አውፍ ብያለሁ ነው የሚለው የጥንት ኢትዮጵያዊ። ይቅር ብያለሁ፣ አውፍ ብያለሁ ነው የሚለው እንጂ እንደዚህ ነሽ እንደዚህ ነህ ያለ ሰዎችን ኢንሴኩርድ እንዲሁን ለማድረግ አይጋጋጥም። ለራሱ ክብር አለው እንዴ። ለምን ጣቶቹን ይህን ነገር በመጻፍ ያባክናል? ለምን ራሱንስ ስድብ ያስለምዳል? ምክንያቱም ማተብ አለው፣ ሃይማኖተኛ ነው፣ ይሰግዳላ በቀን 5 አውቀት ሰላት እና ታዲያ በሰገደበት መስጊድ በዋለበት አስታግፊሩላህ ብሎ ኢስቲግፋር ባደረገበት ቁርአን በቀራበት አፉ መልሶ ይሳደባል። ምን አይነት ትውልድ ነው ይሄ? ራሱን የሚጠላ ትውልድ ይሄን ይመስላል። ባዜመበት በጾመበት፣ አሁን እንደውም የጾም ወቅት ላይ ነው ያለነው አይደል? በዚህ ሁሉ አንደበቱ ቀን ሙሉ ሌሎችን በመንቀፍ ራሱ ላይ ኢንቨስት አድርጎ ከፍ ለማለት ሲገባው ኃይሉን ሌሎች ላይ ይጨርሳል። ይሄ ማህበረሰብ አብዛኛው በጣም ያሳዝናል። ለምንድን ነው? ራሳቸውን ስለማይወዱ። ይሄ እስካሁን እያወራን ያለነውን ከዚህ በኋላ የምንቀጥለውን ራስን መውደድ የሚባለውን በረከት ስለማያውቀው ነው።
ግን ያወቀው መስሎ መታይ ስለሚችል ነው አደባባይ ላይ። ውስጥ ግን ባዶ ነው። የበታችነት ስሜት አለበት። ለዛ ነው የእምነት ቦታ መሄዱ ማስመሰል ወይንም ግዴታ ሆኖበት ነው ህዝቡ ጋር ተስማምቶ ለመኖር እንጂ ፈልጎት አይደለም፣ ወይንም ፈርቶ ነው። ደግሞ ሲኦል እንኳን በገባ ጀሃነም እሳት ከምገባ አትሊስት እችል ላደርግ ብሎ ነው እንጂ ራሱን የሚወድ ሰው ግን በክብር ነው ያን ነገር የሚያደርገው። ከአምላኩ ጋር ኮኔክትድ ነው። ጸሎቱ ይሰምርለታል። ፕሬዘንሱ ያምራል። በቃ እናንተ ጋር ሲመጣ ራሱ አለ ኢነርጂው ያምራል። በቃ ደስ ይላል። መንፈሳችሁ ሐሴት ያገኛል፣ ሰላም ያገኛል። ሌላውስ ምንድነው? ራሱን የሚወድ ሰው አምስተኛውና የመጨረሻው የራሱን ደስታ በራሱ መንገድ ክሬት ያደርጋል፣ ይፈጥራል። ከሌሎች አይጠብቅም። ይማራል። በጣም ብልጥ ነው፣ ብልህ ነው። ደስታ እንዴት መፍጠር እንዳለበት ያውቃል። ጥገኛ አይደለም በነገሮች ላይ። ደስተኛ ለመሆን ብሎ የሚያባክነው ነገር የለም። ራሱን የሚወድ ሰው በልጆቹ ብቻ ልጆቹን ተጠቅሞ እንዴት መደሰት እንዳለበት ያውቃል። ቤት ውስጥ ዳሩ እንዴት ሰላም ማድረግ እንዳለበት ያውቃል። አካሉን ተንከባክቦ የሚፈልገውን ሰልፍ ስቲም እና ጤናማ የሆነ ሰውነትን ገንብቶ ጥሩ ጊዜን ከፍቅረኛው ጋር እንዴት ማሳለፍ እንዳለበት ያውቃል። የራሱን ደስታ ክሬት ያደርጋል ባለው ነገር ወዲያው ማለት ነው። አጣረለ ማጣቱ አይደንቀውም። ነገ እንደሚያገኝ ያውቃል። ራሱን የሚወድ ሰው እስከዛሬ ሲዝናና የነበረው ኃይሌ ሪዞርት ሄዶ ነው አይደል? አሁን ደግሞ ከመሬት ተነስቶ ደሴ ሄድና ሐይቁ ዳር ወይንም የሆነ ተራራ ላይ ወጥቶም ሊሆን ይችላል፣ ወይንም መቀሌ ሄዶ እንዲሁ በተፈጥሮ መደመም ይችላል። እዛ ለመሄጃ ገንዘብ ከሌለው እንኳን ከቤቱ ማታ ወጣ ብሎ ጨረቃን በማየት ግሩም ነው። ፉል ሙን ስትሆን ደስ ይላል በጣም። በነገራችን ላይ ከዚህ በፊት ያነበብኩት ላይ እንዴት ነው ፉል ሙን ስትሆን እኮ 70% የሰው ልጅ ሰውነትም ውሃ ስለሆነ የውሃ አካል ላይም ተጽዕኖ ስለሚፈጥር የጨረቃ ሙሉ መሆን የኔም ስሜት ላይ ተጽዕኖ ይፈጥራል እኮ። አይገርምም? ያለ እየተደመመ በጨረቃ በተፈጥሮ መዝናናት ይጀምራል። የራሱን ደስታ ራሱ መፍጠር ይችልበታል። ለራሱ ደስታ የራሱ ኃላፊነት እንዳለበት ያምናል። አያማርርም። ከሌሎች የሚጠብቀው ምንም ነገር የለም። ያለውን ተጠቅሞ ስለማሸነፍ ነው እንጂ ሌሎችን ለምኖ ከፍ ስለማለት አያስብም። ምክንያቱም ያለውን በመጠቀም ውስጥ ሌሎች እንደሚረዱት እርግጠኛ ነው። ለራሱ ደስታ ኃላፊነት የሚወስድ ነው። ራሱን የሚወድ ሰው እንደዛ ነው። ስለዚህ በእነዚህ 5 መንገዶች ተጠቅማችሁ እናንተም ወደዚህ አቅም መምጣት መቻል አለባችሁ ማለት ነው። ያለበለዚያ ህይወታችሁ በሙሉ ወደ መስቀልቅሉ እየሄደ ነው የሚመጣው። ከሁሉ በላይ ደግሞ የአእምሮ ነፃነት ትልቅ ነገር ነው። ራስን መውደድና ራስ ክብር መስጠት፣ እነዚህን 5 ነገሮችን አጠናቆ በእነዚህ ነገር መመራት ደግሞ ከፍተኛ የሆነ የአእምሮ ነፃነት ይሰጣል። ከዛ የገንዘብ ነፃነት ሲመጣ ደግሞ አስቡት፣ እናንተን የመሰለ ውብ ማን ይኖራል? እናንተን የመሰለ ሰላማዊ ማን ይኖራል? ሰዎች እናንተን ማግኘት ሱስ እስከሚሆንባቸው ድረስ የእናንተ ኃይል፣ ኢነርጂያችሁ፣ ሞገዳችሁ ወደ እነሱ መጋባት ሁሉ ሳይጀምር ይቀራል ብላችሁ ነው። ስለዚህ ራሳችሁን ውደዱ፣ አክብሩ። ይሄው ነው። ሰዎች የተሻለውንና ራሱን የሚወደውን ላለማጣት ሲሉ ራሳቸው ሲሉ ይታመናሉ። እምነት፣ ራስን መውደድ ከራስ ይጀምራል ማለት ነው። አመሰግናለሁ አብራችሁኝ ስለነበራችሁ። በተለያዩ ጉዳይ ላይ ካውንስል ማድረግ የምትፈልጉ ፎር ካውንስሊንግ ብላችሁ በዚህ አካውንት ቴሌግራም አካውንት ነው መልእክት አስቀምጡልኝ። እንዲሁም ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ